በቀኝ በኩል ጣሉ ታገኙማላችሁ። የተከበሩ አባታችን መላከ ብርሃን የዚህ ታላቅ ካቴድራል አስተዳዳሪ፣ የዚህ ሕዝብን ጠባቂ ሊቃውንተ ቤተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ ምእመናን ምእመናት፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በሀብት ስቦ በረድኤት አቅርቦ ድህነተ ሥጋ ድህነተ ነፍስ እንድናገኝ ለእግረ ሕሊና አነሳስቶ በቤቱ ያገናኘን አምላካችን አምላከ ቅዱሳን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን ወልዳ የሰጠችን እመቤታችን ቅድስት ድንግል ማርያም ክብር ምስጋና ለስም አጠራሯ ይሁንልን። ከቅዱሳን ዛቲ ዕለት በረከት ቃል ኪዳን ይክፈለን። እንኳን ለሰሙነ ትንሣኤ ስድስተኛው ሰንበት በሰላም አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አውርዱ መሳገሪክሙ ሀበ እምነሐመር ወትረክቡ ብዙሃ። መረባችሁን በታንኳይቱ በቀኝ በኩል ጣሉ ታገኙማላችሁ። ርዕሱን ለመያዝ እንዲመች መረባችሁን በቀኝ በኩል ጣሉ ታገኙማላችሁ በሚል ርዕስ ነው የምንማረው። እስኪ ሁላችሁም መረባችሁን፣ ድምፃችሁ መረባችሁን ጣሉ ታገኙማላችሁ። የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ የምናገኘው ቅዱስ ቃል ነው። የቃሉ ተናጋሪ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን ይህንን ቃል የጻፈልን ታላቁ ሐዋርያ ቅዱስ ዮሐንስ ነው። እንደምታውቁት ቅዱስ ዮሐንስ 5 መጻሕፍትን ጽፏል። ወንጌለ ዮሐንስ 3 መልእክታትንና 1 ራእይን ጨምሮ ወንጌለ ዮሐንስ እጅግ ለየት የሚያደርገው ከሌሎቹ መጻሕፍት ነገረ መለኮትን አስፍቶ አምልቶ የተነገረበት ወንጌል በመሆኑ ነው። ታዲያ በዚህ በሰሙነ ትንሣኤ ከሚነገረው አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ በባሕረ ጥብርያዶስ ተገኝቶ ያስተማረውን ትምህርት ያደረገውን ተአምራት ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት በሁለት ይከፈላል። ከትንሣኤው በፊት ያስተማረው ወንጌል ይባላል፣ ብስራት ማለት ነው። ከትንሣኤው በኋላ ያስተማረው ደግሞ ኪዳን ይባላል፣ ውል ስምምነት ማለት ነው። ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ ከትንሣኤው በፊት ከዋለበት እየዋሉ ካደረበት እያደሩ አይደለም ያስተማራቸው። ለአንዱም ለሁለቱም ሳይገለጥበት የዋለ የለም፣ የዋለበት ቀን የለም። ጉባኤ ሰርቶ ያስተማረው ግን 3 ቀን ነው። የትንሣኤው ዕለት እንዲሁም ደግሞ የአግቦተ ግብር ዳግማይ ትንሣኤ የምንለውና በዚህ ሰሙን የሚታሰበው የጥብርያዶስ ማለት ነው። ወዝንቱ ሳልሱ ለእግዚ ኢየሱስ ዘያስተርእዮ ለአርዳኢሁ ተንሥኦ እምነ ሙታን። እንዲህ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ጉባኤ ሰርቶ ለደቀ መዛሙርቱ የተገለጠላቸው 3ኛ ቀን ነው። በዚህ ዕለት ታዲያ ወይቤሎሙ ስምዖን ጴጥሮስ አንሳ ሐውር፣ እኔ
አሳ አጠምድ ዘንድ እሄዳለሁ ብሎ ጴጥሮስ ለደቀ መዛሙርቱ ወይም ለወንድሞቹ ለሐዋርያት ነገራቸው። እነሱም እኛም ካንተ ጋር እንሄዳለን አሉት። ወደ መርከብ ወጥተው ጥብርያዶስ ባህር ደረሱ። ሌሊቱን በሙሉ መረባቸውን ዘርግተው ማጥመድ አልቻሉም። ወጸሪሆ ይላል ሲነጋጋ ጌታችን መድኃኒታችን ኢየሱስ ክርስቶስ መሃላቸው ላይ ተገኘ፣ ባህር ዳር ላይ ተገኘና ወይቤሎሙ ደቂቄ ቦኑ ብክሙ ዘንበል፣ ልጆቼ የምንመገበው ምግብ አላችሁን ብሎ በፍቅር ይጠይቃቸዋል። ልጆቼ ለመባል አምላካችን አብቅቶናልና ስሙ የተመሰገነ ይሁን። ምክንያቱም ሁለተኛ ልደት መወለዳችን የእግዚአብሔርን ልጅነት ማግኘታችን ስለሆነ ወወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለእለ አምኑ በስሙ ተብሎ ተነግሯል። በስሙ ላመኑ የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸው እና ደቀ መዛሙርቱን ደቂቄ ልጆቼ ይላቸዋል። የሚበላላችሁን ብሎ ይጠይቃቸዋል። እነሱም አልቦ መምህር ሆይ ምንም የለንም ብለው ነገሩት። የተከበራችሁ ክርስቲያኖች፣ እግዚአብሔር ሲጠይቀን የእግዚአብሔር እንደራሴ አባቶች ካህናት ሲጠይቁን ያለንን አለን የሌለንን ደግሞ የለንም ልንል ይገባናል። ሀብት ስንጠየቅ ካለን አለን፣ ከሌለን የለንም። እውቀት ስንጠየቅ ካለን አለን፣ ከሌለም የለንም። ንጽህና ስንጠየቅ ካለን አለን፣ ከሌለን የለንም። ምክንያቱም በሐቀኝነታችን ላይ ተመስርቶ ነው መፍትሄ የሚገኘው ማለት ነው እና የለንም አሉ። አውርዱ መሳግሪክሙ ሀበ ይግነሐመ ወትረክቡ ብዙኃ፣ መረባችሁን በታንኳይቱ በቀኝ በኩል ጣሉ ታገኙማላችሁ አላቸው። የለንም ስላሉ መፍትሄውን ነገራቸው ማለት ነው። ሳይኖራቸው አለን ቢሉ ግን ይሄ መፍትሄ ይመጣ ነበር? አይመጣም። ስለዚህ መረባችሁን ጣሉ አላቸው። እነሱም ሰራይነ ኩላ ሌሊተ፣ ሌሊቱን በሙሉ መረባችንን ጥለን ደከምን አላገኘንም። ወበቃል ሰከን ወዲ፣ ነገር ግን ስላንተ ትእዛዝ ስላንተ ቃል መረባችንን እንጥላለን ብለው መረባቸውን በቀኝ በኩል ጣሉ። መረቡ እስከሚሞላ ድረስ ብዙ ዓሣ ተያዘላቸው። ክብረ ምስጋና ለአምላካችን ይሁን። የተነበበልን ወንጌል ይሄ ነው። ከዚህ የምንማረው ነገር ምንድን ነው? ከዚህ የምንማረው ነገር ቢኖር ሐዋርያው ቅዱስ ጴጥሮስ እኔ ዓሣ ላጠምድ እሄዳለሁ አላቸው ይለናል። ጥንቱም የተጠራ ዓሣ ከማጥመድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ መሃላቸው ላይ እያለ ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት እየተማሩ ያጁን ታምራት እያዩ ቢርባቸው እያበላቸው ቢጠማቸው እያጠጣቸው አብሯቸው ነበረ። አሁን ግን ቅዱስ ጴጥሮስ ኃላፊነት አለበትና መድኃኔዓለም ኢየሱስ ክርስቶስም ወደ አባቱ ሊያርግ ጊዜው ቀርቧልና ወደ ዓሣ ወደ ማጥመዴ ወደ ጥንት ስራዬ እሄዳለሁ አላቸው። የጥንት ስራውን አልረሳም። የተጠራውን ከዛ ነው። ምዕመናን አሁንም እስከነ ሙያችን እግዚአብሔር ይፈልገናል። በዚች ባለንባት ሀገር ላይ ስንኖር የያዝነው ሙያ ዘንበለ ኃጢአት ባቲታ፣ ከአንዲት ከኃጢአት በቀር ለእግዚአብሔር ለቤተ እግዚአብሔር የማያስፈልግ የለም። ዓሣ አጥማጁን ቅዱስ ጴጥሮስን ዓሣ ሳይሆን ሰው ታጠምዳለህ ብሎ በሙያው ምዕመናንን ለቤተ እግዚአብሔር ለመንግሥተ ሰማያት እንዲያበቃ ጠራው። ሐዋርያው ቅዱስ ማቴዎስንም ግብር ሰብሳቢ ቀረጥ ቀራጭ ነበረ። ምዕመናንን ለመንግሥተ ሰማያት ትቀርጣለህ ብሎ ጠራው። ሁሉም
እንደየሙያቸው ተጠርተዋል። አሁንም በእውነቱ የተለያየ ሙያ ያላችሁ፣ የሕክምና ሙያ ያላችሁ ለቤተ ክርስቲያን ታስፈልጋላችሁ። የምህንድስና ሙያ ያላችሁም እንደዛው። ምንም አይነት በዚህ ዓለም ያለው ጥበብ ለቤተ እግዚአብሔር እናውለው ካላችሁ ከእናንተ የሚጠበቀው ከእኛ ምን ይጠበቃል? ቤተ ክርስቲያናችን በምን እናግዝ? ይህንን ጥበብ የገለጸልን እግዚአብሔር ነው ብሎ ማሰብ ነው። ከዛ በኋላ ግን ቅዱስ ጴጥሮስ እሄዳለሁ አለ፣ ሄደ። ሐዋርያትም ተከተሉት። ሌሊቱን ሙሉ አላገኙም አለ። ለምንድን ነው ያላገኙት? ከኔ ጋር ናችሁ? ሙያው አይደለም እንደ ጴጥሮስ አሳ ማጥመድ ሙያው አይደል? ሙሉ ሌሊት ታዲያ ለምን አላገኙም? አያችሁ፣ ሙያውን ተማምኖ ነው የሄደው። እግዚአብሔርን ትቶ ረድኤተ እግዚአብሔርን ሳያካትት አንዳንድ ባለሙያዎች፣ አንዳንድ አዋቂዎች ሁሉን ነገር በእውቀታቸው የሚያሸንፉ ይመስላቸዋል። አይደለም። እውነት ነው። በተማርነው ትምህርት እናገለግላለን። ማን ሲጨመርበት? ማን ሲፈቅድ? እግዚአብሔር ሲፈቅድ። እግዚአብሔር ከሌለ ግን ሺህ ጥበበኞች ብንሆን ከዚህ ውጭ መፍትሄ አይኖረውምና እግዚአብሔር አምላካችን ስለሌለ አላገኙም። አሁን ግን ስለ ቃልህ መረባችንን እንጥላለን አሉ። መረባቸውን በቀኝ በኩል ጣሉ፣ አገኙ። እግዚአብሔርም መሃላቸው ላይ ስላደረጉ እኛም ለምንሰራው ሁሉ እግዚአብሔር አምላካችን መሃላችን ላይ ይሁን። እውነት ለመናገር ይህ ደብር በጣም ይወደዳል። ክቡር አባታችን በሚዲያም እናውቃቸዋለን። ወንድሞቼም ጓደኞቼም ይነግሩናል። ለምን ምእመናንን እንዴት አድርገው እግዚአብሔር በእግዚአብሔር ፈቃድ ለመንግሥተ እግዚአብሔር እንዴት እንደሚያበቁ ስለሚታወቅ ሁል ጊዜ ጉባኤያችሁ ሙሉ ነው። ሚዲያው ይመሰክራል። ጥሩ አባት ሰጥቷችኋል። እናንተም ጥሩ ምእመናን ናችሁ። እረኛውን ከተጠባቂው ጋር ያገናኘ አምላካችን ስሙ የተመሰገነ ይሁን። ታዲያ ካወጣላቸው በኋላ አሳ ካገኙ በኋላ አሁንም አዘዛቸው። እናንተ ካወጣችሁት አሳ አምጡ አላቸው። መሬት ላይ ሲወጡ ግን እነሱ የተጠበሰ አሳ አይተዋል እኮ። ልብ በሉ። እዚህ የተጠበሰ አሳ የተዘጋጀ አሳ እያለ እነሱ ካወጡት አመጡ። ምዕመናን ለቤተ እግዚአብሔር ይህንን አድርጉ ስንባል እግዚአብሔር አጥቶ እንዳልሆነ ልንረዳ ይገባናል። ከዚህ ወንጌል እግዚአብሔር ያጣው ነገር አለ? እኛ እግዚአብሔር የምንሞላለት ነገር አለ ወይ? ምንም እኮ የለም። የተጠበሰ አሳ አዘጋጅቶላቸው እያለ ግን እናንተ ካገኛችሁት አምጡ። ሰጥቶ ተመልሶ ይጠይቃል። ቅንነታችንን፣ የዋህነታችንን፣ ታዛዥነታችንን ለማየት ይሰጠንና ይጠይቀናል። እናንተም በሙያችሁ ስትጠየቁ፣ በሀብታችሁ ስትጠየቁ ማን ከሰጣችሁ ላይ ነው? እግዚአብሔር ከሰጣችሁ ላይ። አንሰጥም ብትሉ ግን እግዚአብሔር የተዘጋጀ አሳ አለው፣ አዘጋጅቷል። በረከት የምናጣው እኛ ነንና ሐዋርያት እንዳያውቁ እናንተ ካጠመዳችሁት አምጡ አላቸው። ከሁለቱም በላላቸው፣ አብረው ተመገቡ። ክብር ምስጋና ለአምላካችን ይሁን። ሐዋርያት ካመጡት ተመግቦ መላእክት ካዘጋጁት ባይመገብ ሩቅ ብእሲ ነው፣ መላእክት ካዘጋጁት መብላት አይችልም ባሉት ነበር። መላእክት ካዘጋጁት ከተጠበሰው በልቶ ሐዋርያት ካዘጋጁት ባይመገብ ይህማ ሌላ ነው ባሉት ነበር። ቅድመ ትንሣኤው የነበረ አሁንም ያለ ለዘላለም የሚኖር ኢየሱስ ክርስቶስ ወልደ አብ በመለኮቱ ወልደ ማርያም በትስብእቱ እሱ መሆኑን ለማረጋገጥ ሐዋርያት ካዘጋጁትም መላእክት ካዘጋጁትም ተመገበላቸው። ከዚህ በኋላ ወእምድኅረ መሥዋዕ ቤሎ ጊዜ ኢየሱስ ለስምዖን ጴጥሮስ ምሳ ከበሉ በኋላ ጌታ ኢየሱስ እንዲህ አለው፣ ታፈቅረኒኑ ፈድፋደ እምእሉ፣ ከነዚህ አብልጠህ ትወደኛለህን አለው። ከነዚህ ከነማን? ከዚህ በፊት ሁሉም ቢክዱህ እኔ አልክድህም ብለኸኝ ነበር። አሁንስ ከነዚህ አብልጠህ ትወደኛለህ በማለት ይጠይቀዋል። እሱም እግዚኦ ለሊከ ተአምር ከመ አነ አፈቅረከ፣ እኔ እንደምወድህ አንተ ታውቃለህ
አለ ጌታ ኢየሱስ ክርስቶስን ረአይኬ አባግየ ረአይኬ መሐስየ እያለ ግልገሎቼን፣ ጠቦቶቼን፣ በጎቼን ጠብቅ እያለ አደራ ይሰጠዋል ማለት ነው። ያ የቅዱስ ጴጥሮስ አደራ ነው። አሁንም እስከነ ክቡር አባታችን እስከ ቅዱሳን ካህናት አባቶች ካህናት እጅ ድረስ የደረሰው ለጴጥሮስ የተሰጠው ክህነት ነውና አባቶች ካህናት በዚህ ክህነት እናንተን እንዲጠብቁ እናንተን የምትጠበቁ እውነተኛ ምእመናን በጎች እንድትሆኑ እግዚአብሔር ሁላችንን ይርዳል። በግ ከመጠበቅና ፍየል ከመጠበቅ ማነው አድካሚ? ማነው አድካሚ? እንግዲህ የጠበቀ ሰው ያውቀዋል። ፍየል መጠበቅ በጣም አድካሚ ነው፣ ብትትን ስለምትል። በግን ሰብሰብ ብላ ነው የምትመገበውና በጎቼን በማለት ምእመናንን ይጠራቸዋል። በእንደዚህ አይነት ሁኔታ በቤቱ ያሰባሰበን አምላክ የተመሰገነ ይሁን። ክቡር አባታችን በጠባቂነት እናንተን በምእመንነት በቤቱ ሁላችንም ያኖረን። ወስብሐት ለእግዚአብሔር። ይቆየን።